ጋይስ እንዴት ናችሁ? ሩታን እንግዲህ ማርክና ሀይሚ ሊሸኟት ነው። ኦ ማይ ጋድ ቤተሰቦች እንቻዋታያቸውም እንግዲህ ልትሄድ እንደምታውቁት ሩታ 3 ቀን ነው የቀራት። ስለዚህ እስከዛሬ ሀይሚ ጋር አልተገናኘችም። ሀይሚ ሸኝታ ትልካታለች ማለት ነው። እንግዲህ አስቡት ከ4 ቀን በኋላ ማለት ነው ቦሌ የሚሄደው ሰው ብዛቱ አቤት አቤት አቤት። እንደው ያኔ ስራ ሄድ ሰራተኛ በሆንኩ እንግዲህ ሲላቀሱ ለማየት አዳሚ ተዘጋጅ ማለት ነው። ሲቀጥል ደግሞ ትናንትና ማለት ነው ሩታ የተሰራሽው ሜካፕ ምንድነው? አንቺ ጥላቱን ነው እንዴ ቅንድብሽ ላይ ደምድመሽ የመጣሽ? ፈጣሪ ሆይ ትግስቱን ስጠኝ። ያን ሁሉ ሜካፕ ምን ለምንድን ነው የሰራሽው? ቆይ የተጠፈጠፈው እንትንሽ ላይ ማለት ነው እዚህ አይኔ ቅንድብሽ ላይ ያን የሳቀን ለማማለል ይመስላለኝ። ግን ያን ያክል ማብዛት የለብሽም እኮ ደፈደፍሽ እኮ። አይ ፍሬሽ መሆን እንደኛ ምን አለባት ትቀቢ በናቹራል ፊትሽ ብትመጭ እናቴ። እንደው መላልጠሽ ሆኖ እንደ ቅንድብሽን ላጭተሽ ሆኖ ያንን የደበደምሽበት ጽጌ ናት አይደል? ይሄን ሁሉ ነገር የምታረግሽ ቅንድቧን ስትሰራ ቅንድቧን፣ መነጽር ስታረግ መነጽር፣ ሰሞኑን ደግሞ መነጽር አዘውትራለች። ከጽጌ እየኮረጀች ነው። እና ያን ሁሉ ሜካፕ ደፍድፈሽ እግዚኦ መሐረነ ክርስቶስ በቅጡ ብታደርጊውስ ምን አለበት? ፍቅርዬ እንግዲህ ከዛ ልጅ ጋር ትመጣለች። በነገራችን ላይ ያ ልጅ ለካ እናንተ ሙዚቀኛ አይደል እንዴ? አርቲስት እኮ ነው። ኦ ማይ ጋድ አርቲስት ነው። አርቲስቱ እንግዲህ ለሞዴልነት ይመለመላታል ብዬ አስባለሁ። ፍቅርዬን ከፍቅር ጋር በጣም ብዙ ስራ ይሰራሉ ብዬ አስባለሁ። በእርግጠኝነት አብዛኞቹ እንትኖች ቲክቶከሮች ምናምን ወደ ዩቲዩብ መምጣት ሲፈልጉ ፌመስ ሰውን ይጠጋሉ እና ከፍቅር ጋር ብዙ ስራ ይሰራሉ ብዬ አስባለሁ። እሱም እንግዲህ የፊልም ተዋናይ ነው፣ ሙዚቀኛ ነው። ከፏድ የበለጠሽ የበላድን እንዲህ ያጣበስካት ፏድዬ፣ በገንዛ እጅን በእጅ ተበለው የገንዛ ጓደኛ እና ፍቅርዬም ትመጣለች ብዬ አስባለሁ ማለት ነው። ዛሬ ትመጣለች በእርግጠኝነት። ሰሞኑን ጠፍታለች፣ ግን ደግሞ ከልጁ ጋር አሪፍ ስራዎችን ስለምትሰራ በራሷም ከሱ ጋም ብዙ ነገር ትሰራለች ብዬ አስባለሁ። ልክ እንደ ሩታና እንደ ይሳቅ ማለት ነው። እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም ነው። ሰላማችሁ በያላችሁበት ይብዛልኝ። እኔ ጋር ሁሉ ሰላም አሸወይና ነው። ዛሬ በአዲስ ቪዲዮ ከቻሳ ብዬላችኋለሁ። እንግዲህ እንደምታውቁት ሩታ ትናንትና ውሽሟን እቤት ውስጥ ባሏን ስታቃጥለው ነበር ማለት ነው ያመሸችው። እኔ አልፈረድኩባትም፣ ምክንያቱም ከዛ በፊት ዳኒ ገብቶ እቤቱ ስንት ነገር አድርጎ ሚስቱን አባብሎ ነይ ውጭ ብሎ ቦርሳዋን ይዞ ወጥቶ ሌላ ቤት ተከራይቶ ከዛ ቤቱ ሄዶ እየለመነ ሚስቴን አምጣ እያለ አይታችኋል ሁላችሁም። ሩታ አልፈርድባትም። አሁን ትናንትና ይሳቅን ይዛው ብትሄድ፣ ምክንያቱም ማንነቱን ታውቃለች፣ ምን እንደሚያስብ ሙትቻ እንደሆነ በቃ ምንም እንደማያደርግ ስለማታቅ ነው የወሰደችው። ይሳቅ እንዳያችሁት ፈርቷል፣ ግን እሷ ደግሞ ምንም እንደማያደርግ ታውቃለች። ከዛ በፊትም ብዙ ነገር ስላደረገ፣ ስለዚህ አብርሽ ውስጡን ምን አይነት ሰው እንደሆነ ታውቃለች ማለት ነው። እና አብርሽ ያው አስደፈርሽ ምናምን ብትልም የተደፈርከው ራስነ። ምክንያቱም መጀመሪያ ዳኒ ቤት ሰተት ተብሎ ሲመጣ ዝም ብለሃል። እኔ ቦን በዘነዝና ናቱን ፍልጥ ነበር ማደርግለት። ማንም ወንድ እንደዛ ሚስቱ ጋር ሌላ ወንድ ሚስቱ ይዛ መታ ዝም ሚል ወንድ አለ ብዬ አላስብም። ግን አብርሽ የተደፈረው ያው በራሱ ነው ብዬ ነው የማስበው። ስለዚህ አብርሽ ትናንት እንግዲህ ሲቃጠል ነበር ማለት ነው። እሷ እንግዲህ ያው በቀል ነው። በነገራችን ላይ በፍቅር ላይ እንደዛ አይነት ነገር የለም፣ በቀል የለም። አንዱ መሸነፍ አለበት፣ አንዱ መቻል አለበት፣ አንዱ መተው አለበት። ስለዚህ ሩታ ደግሞ እንደዛ አይደለም ያደረገችው። አብርሽ ያደረገውን ነገር በሙሉ እሷ አድርጋ እንግዲህ ስሜቱን እንዲያቅና ያደረገችው። ይህ ነገር ያው የበለጠ ያራርቃቸዋል፣ ያቂያቂማቸዋል። በቃ ብዙ ይህን ነገር ባደረጉ ቁጥር ብዙ ላፊ ቃል እየተናገሩ እሷ የምታመጣቸው ወንዶች አብርሽን እየዘለፉት የበለጠ ልቡ ከእሷ እንዲርቅ የሚያደርግ ነገር ነው እያደረገች ያለችው። ያኔ እኮ ማለት ነው መጀመሪያ እኮ እሷ አጥፍቶ ሁሉ እሷ ነበረች ይቅርታ የምትጠይቀው። አሁን ደግሞ ማለት ነው እሷ አጥፍታም እሱ ነው ይቅርታ ቢጠይቅ። ነገሩ ተገላቢጦሽ ሆኗል ማለት። ስለዚህ እንግዲህ ያን የድሮን ብታስታውሽ ግን አሪፍ ነበር። ያኔ እንዴት ተሽለጥልጠሽ ነበር አብረሽ ይሁንሽ። አሁን ግን እንደዚህ እሱን ማስደፈር በጣም ነው የሚደብረው። እሱ ያደረገውን ነገር ሁሉ ማድረግ የለብሽም። እሱ መጥፎ ነገር ቢያደርግ እንኳን አንቺ
ይቅርታ አድርገሽ ወይም ችለሽ ሌላ ነገሮችን አስተካክለሽ፣ በተለይ ሴቶች ብልህ ናቸው ብለሽ ነበረ። ታዲያ አንቺ ለምን ብልህ ሆነሽ ትዳርሽን አልመራሽውም ነው? ይሄ ካናዳ የተባለ ነገር ነው ያሸፈታት ልቧን። በቃ ካናዳ ወስድሻለሁ እንወስድሻለን የሚሉ ሰዎች ናቸው ያሸፈቷት። እና ያው ነገሮችን መቻል ወይም ማለፍ ሳይሆን እሷን በቀል ነው ያዘችው። እሱ ያደረገባትን ነገር በሙሉ እሱ ጋር አድርጋ ስሜቱን እንዲያውቅ የማድረግ ስራ አድርጋለች። እንደውም ያኔ ማወራ አለ ስትል ብዙዎቻችሁ ልትታረቀው ነው ይቅርታ ልታረግልን ነው ምናምን ብላችሁ ነበር። ግን ይቅርታ ሳይሆን ያደረገችለት ሌላ ልብ የሚያደማ ነገር ነው ያደረገችበት። እና አብረሽ እንግዲህ ሊያለቅስ አንገቱን ደፍቶ ነበር። እንግዲህ በቤቱ በገንዛ ቤቱ ማለት ነው ጎረምሳ እየገባ እየተንፈላሰሰ አቤት 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 አቤት። የእሷማ ድፍረት አይደለም በእውነት። እኔ ወንዶቹ ራሱ ደፍረው መሄዳቸው እውነቴ ነው እንደው ደፍረው መሄዳቸው እንደው በስመ አብ ወልደ መንፈስ ቅዱስ። እና ቀላል አይደለም ማስደፍረዋለች። ግን ደግሞ እንዲደፈር ያደረገው ራሱ ነው በፊት። ከዛ በፊት ብዙ ሰው ሲሄድ ዝም ብሏል። በርግጥ እሱም አድርጓል። እሱም ሴት ይዞ ሄዷል። ሴት ይዞ ሄዷል። ደግሞ ከዛ በፊት መጥቶ የሚያቅሰው ነው። በነገራችን ላይ ከካሜራ ጀርባም እየተበሻሸቁ ነው ልጆቹ። ከካሜራ ጀርባም ብዙ ነገር ስለሚያደርግ እንጂ የእውነት በዛ ብቻ አይደለም ሩታ ይህን ሁሉ ነገር እያደረገች ያለችው። እና ከካሜራ ጀርባ አብረሽም ሴቶችን እያማራ ይሄዳል ይመስለኛል እቤት ማለት ነው። እና እንግዲህ ሰርግ ስንጠብቅ ያው ውትተው ካናዳ ልትሄድ ነው። አይ ሶፍት አቀብሉ በእናታችሁ። ኦ ማይ ጋድ። አሁን ሩታ ካናዳ ልትሄድ ነው እንግዲህ። እኔማ ቦሌ ተገኝቼ ብሸኝሽ ራሱ ይሻል ነበር። እንግዲህ ከ3 ቀን በኋላ ማለት ነው ህዝቤ ተሰብስቦ ቦሌ እንባ በንባ ሊሆን ነው። ሩታዬ ሄደች። እንደው አድናቂዎቹ ደግሞ አሲድ እንደፋበታለን ሲሉ ሰማሁ ልበል አብረሽ ላይ። ኧረ እባክሽ እናንተ ናችሁ እንዲያገባችሁት። ጉድ እኮ ነው። ምን አገባችሁ እናንተ? ቆይ እሱ አልፈልግም ካለች እናንተ አብረሽ ላይ አሲድ የምትደፉበት ማነው ጥፋተኛ? እዚህ ጋር ጥፋተኛው ማነው? ሁለቱም ጥፋተኛ ናቸው፣ እሱም ማለት ነው። ስለዚህ አሲድ መድፋት አያስፈልግም። እኩል ነው ጥፋታቸው። ትዳራቸውን የበተኑት ራሳቸው ናቸው። እና እንግዲህ ያው እስከዛሬ ድረስ ከሀይሚ ጋር ከተገናኙ በጣም ብዙ ጊዜ ሆኗታል። ሁሉም በነገራችን ላይ በዙሪያቸው ያሉ ሰዎች ይዋጣላቸው ብለው ትተዋቸው ነበር። ማርክም ወንድሙ የአብርሽ ወንድምም ሀይሚ ጭራሽ ገብታ ማታቅም መነካካትም አልፈለገችም ይመስለኛል። በፊት እንግዲህ አብረው ይሰሩ ነበረ። አሁን ግን ሀይሚም እየራቀቻቸው ነው። ምክንያቱም የሚሰሩት ስራ በጣም ስለሚደብር ስለሚያስጠላ፣ እንደዚህ አይነት ጭቅጭቅና ንትርክ ውስጥ መግባት ስላልፈለገች ይመስለኛል ሀይሚም መራቅን የመረጠች። ዛሬ እንግዲህ ያው ሽኝት ሲሆን ሀይሚም ትቀራለች ብዬ አላስብም። ሀይሚንና ሩታን እንግዲህ ለመጨረሻ ጊዜ ያን እናያቸዋለን። ተሸኛቸዋለች በእርግጠኝነት። እንዴ ቻው ሳታያት ደግሞ ልትቀሪ ነው እንዴና? እንግዲህ ያው የሽኝቱ ፕሮግራም ጠብቁ። ህዝብ የተሰብስቦ ማለት ነው እያለቃቀሰ ኦ ማይ ጋድ። ወይም ደግሞ ማለት ነው እንደዚህ ያደርጋሉ፣ በሆነ ነገር ያስቀይሱናል። ወይ ተራዘመ ወይ ቀረ ምናምን ብለው ያስቀይሱናል። ወይም አብረሽ ሽማግሌ ይዞ መጥቶ ለምኖ እግሯ ስር ወድቆ ማለት ነው ያስቀራታል። ከዛ ውጭ አብረሽ ዝም ካላት እንግዲህ ምን ብላ እንደምታስቀይሰን አናቅም። ወይም ደግሞ ቦሌ ህዝብ ተሰብስቦ እያለቀቀሰ እናያለን። ለማንኛውም ይመቻችሁ። ተመችቶናል ድራማችሁ። በተለይ የሰሞኑ የሩታ ድራማ ኦ ማይ ጋድ። ቀጭቋ እያለችበት ማስቲካዋን አኝ እያረገች አብርሽ እንደምን እያፈላችሁ ነው። ግን አረ ሜካፕ አንቺ ይህን ያክል ጥላት እንደው ቅንድብሽ ላይ ደብድበሽ ትመጫለሽ። በቅጡ አድርጊው። ጽጌ እኮ በትንሹ እንዴት ሰንተል አርጋ ነው። አንቺ እኮ አበዛሽው፣ ጠፈጠፍሽበት። ጽጌ ናት አይደል የተለማመደችብሽ። አይ ለማንኛውም ይመቻችሁ።